እዚህ ልተው አልችልም። አንደኛ በቃ ምንም አልሆንም፣ ችግር የለውም። እኔ ከዚህ በላይ ምንም ሊመጣብኝ አይችልም። እንደ ሰው ልጅ እኮ ማለት በጣም ብዙ ነገሮችን ሊያሳልፍ ይችላል። እኔ ደግሞ በዚህ እድሜ ብዙ ነገሮችን አሳልፌያለሁ። ስለዚህ ምንም አይከብደኝም። እኔ አታስቢ። አይደለም እውነቴን ነው፣ አይከብደኝም። አይደለም ልንገርሽ፣ እኔ አታስቀይም ሩታዬ፣ እውነቴን ነው የምልሽ። ነገርሽ፣ አሁን ደጋግሜ ነገርኩሽ። አይከብደኝም። አይከብደኝም። ለምን መሰለሽ? ስሚኝ አሁን ይኸውልሽ እኔ አእምሮዬን የሚያጨናንቀኝ ነገር አይኖርም። እዛ ብዙ ነገሮችን አመቻችቼ ነው ልሄድ ያሰብኩት። ገባሽ? እዛ በቃ ችግር የለውም። እኔ የፈለኩትን ስራዬን እየሰራሁኝ የጀመርኩትንም ትምህርቴን ኦንላይን እየቀጠልኩኝ በቃ ኖርማል ነው፣ መሄድ አለብኝ። እዚህ እኔ መቀመጥ አልፈልግም። እኔ በጣም ጭንቀት ማበል አለብኝ። ልንገርሽ፣ እኔ እኮ እረዳሻለሁ። ሳልረዳሽ እንዴት ይገኛል? እግዚአብሔር እኔ እኮ ሳልረዳሽ ቀርቻ አይደለም፣ እረዳሻለሁ። ይኸውልሽ አታናጂ። እኔ እውነት ስቆጣሽም እንዳትቀየሚ ነግሬሻለሁ፣ እረዳሻለሁ። ግን ምንድነው ያልኩሽ? አሁንም እየደጋገምኩ ነው የምነግርሽ። ይሄ ደም የሆነ ልጅ 3 ወር ያልሞላው ልጅ ይዤ ከሀገር ውጪ ልውጣ ብለሽ ስትይ ምንድነው? እንደገና ደግሞ አባዬ አልሰማችም። አባዬ ብትሰማ ምን ትላለች? እንዴት እንደምታዝንብሽ አታውቂም? እሺ አሁን ጄንስ ሄዳለሁ። እንዴት እንደምታዝንብሽ አታውቂም? አይደለም እሺ ጄንስ ሄዳለሁ። ሰው አልሰማችም ማለት ሰው እኮ ነገርሻለሁ። ለኔም ብለሽ እኮ እፈልግሻለሁ ማወያይሽ ነገር አለ ብለሽኝ ነው። ስለዚህ እሷ ሳሰማ እሷ በማታውቅበት እንትን ቤተሰብ ባላወቀበት ሁኔታ ምን ማለት ነው? ደሞ ሲቀጥል ካባየን በላይ ይሄ ደም ይሆነልኝ 3 ወር ያልሞላው ልጅ ከአገር ውጪ ይዘሽ ወጥተሽ በሰው ሀገር ቢታመምብሽ ቤተሰብ የለም ማንም የለም ሮጦ የሚደርስ እኛ እሺ ውጪ ይዘሽ ወጥተሽ አመመብኝ ብትይ እኛ ተነስተን ባንዴ አንደርስም። አንድ ሀገር ውስጥ አይደለንም ያለነው። ስለዚህ ይሄንን ልጅ ይዘሽ ወጥተሽ ቢታመም የጻን በሽታ እናቃለን። ለምድግዬ እሺ ከዛ ሀገር ውጪ ያሉ ልጆች አይታመሙም? ሲታመሙ ማለት አይታከሙም? ደህና አይሆኑ? ጠንከር ብለው ነው እንደዚህ ጻን ልጆች ገና ደም የሆኑ ልጆች እኮ አይደለም። ወይም ደግሞ ውጭ ሀገር ቢሆኑም እዛው ባሉበት ሀገር የተወለዱ ህጻናቶች ሊሆኑ ይችላሉ። እዚህ እኮ ይሄ ልጅ የለመደ የዚችን ግቢ አየር ነው። አስቢው፣ ከዚህ ከግቢ እንኳን ወጥቶ ማያቅ ልጅ እዚች ያለችውን አየር ነው የለመደው። ስለዚህ ይሄ ደም የሆነ ልጅ ሰው ሀገር ከኢትዮጵያ ውጭ ይዘሽ ወጣሽ፣ ታመመ፣ መናገር አይችልም። እዚህ ጋር አመመኝ እንዲያረገኝ ብሎ አይናገርም። አዋቂ አይደለም፣ ህጻን ልጅ ነው። ስለዚህ ህመሙን በምንድን ነው የሚገልጸው? በለቅሶ ብቻ ነው። ሲያለቅስ ደግሞ ወይኔ ብለሽ ታያለሽ ብቻሽን ለሰው ሀገር። ስለዚህ እኔ ይሄንን ነገር የምልሽ ነገር አሁንም ቢሆን እንወያይበት፣ እንነጋገርበት፣ አባዬን ተስማ። ከዛ በኋላ የሚሆነው ነገር ይሆናል፣ አብረን የምናየው ነገር ይሆናል ሩታዬ። ስለዚህ አንቺ ተረጋጊ፣ ራስሽን ጠንካራ እኮ ነሽ አንቺ። እኔ ሳቅሽ እኮ ጠንካራ ልጅ ነሽ።